ሰፈር አራብሳ እንግዲህ ይሄን ይመስላል። ይሄ የአያት የመጀመሪያ የተሰሩት ቤቶች ናቸው። ከ40-60 ኮንዶሚኒየሙ ነው። በዚህ ሳይድ ደግሞ የምታያቸው በማህበር በ97 ዓመተ ምህረት መንግስት በፈቀደው መሰረት የተሰሩ ቦታዎች ናቸው። እንደዚህ ናቸው። አንዳንዱ 4 አድርጓል። አንዳንዱ ግራውንድ ፕላስ 2 ነው። ግራውንድ ፕላስ 3 አለ። እንግዲህ አዲሱ ቦሌ አራብሳ ወይም ታንከር ቦታ ነው። እንግዲህ ሰው እየገባ ነው፣ ገብቷል። ግባችሁ አሁን ስራው በጣም ተጧጥፏል። ትንሽ ቀዝቀዝ ብሎ ነበረ። እንግዲህ ትምህርት ቤቶች አሉ፣ ክሊኒኮች አሉ። ማለት በቃ እንትኑም ራሱ ይሄ የኮሪደርን መንገዱ ተሰርቷል። ታያቱ የክልል ኮሪደር ነው። በዚህ በኩል ኮሪደር፣ በዛም በኩል የኮሪደር መንገዱ ያለቀለት ነው ማለት ነው። ሰፈር እንግዲህ የአንዳንዶቹ ገና ስራ ላይ ናቸው። አሁን በመነቃቃት ላይ ያለው። በዚህ አጋጣሚ ጉሎ የሚባለው ተክል፣ ጉሎ ማለት ይሄ ነው። ጉሎ ለልብ ለአይን እና ለመሳሰሉት የሚሆነው የጉሎ ተክል ይሄ ነው። አዲስ ሰፈር ቦሌ አራብሳ ወይም ዲያስፖራ ሰፈር ይባላል። ግራውንዶቹ ያው ቢዝነስ ናቸው። እዛ ጋር እንደምታዩት የጣውላ ቤት አለ። እዚህ ጋር እንደምታዩት ሱቆች አሉ። ይኸው እንደዚህ ያደረጉ እየሰሩ ነው። ግማሹ ገብቷል፣ ግማሹ ገና እየሰራ ነው። ያው እንደፈለግ እንግዲህ ሀገር ጋር ሰራ አድርገህ ነው። የሰው ሀገር የሰው ነው። ወደ ሀገር መጠህ በሰላም ትኖራል። ብትለብስ ያምርብሃል፣ ብትጠጣ ብትጋብዝ። ይሄ ክሊኒክ ነው። ክሊኒኮች አሉ። እሺ፣ ቤት በጣም አሪፍ ቤት ነች። ይህንን የሰራል ሰው ማን ነው እባካችሁ? ይሄን አልሙኒየሙ አይደል? እሺ፣ እግዚአብሔር ይስጥልኝ። እናት ሰላም ነሽ? ማን ነው የሰራላችሁ ይሄን እንትኑ አልሙኒየሙን እና እንትኑ? ሰፈር ከፒያሳ ነው የመጡት። ስልካችሁን ታውቂያለሽ? በጣም ቆንጆ አድርገው ነው የሰራው። ኦኬ። እቺን ቤት ፈልጌ ነበር እንደዚህ አድርጌ ለማሰራት። ቅዳሜ ያምራል። አራብሳ እንግዲህ ቦሌ አራብሳ የኛ ሰፈር ይሄን ይመስላል። ቦሌ አራብሳ ይሄን ይመስላል። እንግዲህ በሁሉ ነገር በግንባታ ላይ ነው ያለው። ኮፒ እያደረግን ነው። ሱቆች ምናምኖች ተከፋፍተዋል። ይህ እንግዲህ አዲሱ የቀለጠው ሰፈር ነው። እዛ ወደ ላይ አንድሮሜዳ ሚል ትምህርት ቤት አለ። እነዚህ 40-60ዎች ናቸው።
ሰላም ነሽ? አለን። እንግዲህ በዚህ ሳይድ የ97 የተመሩ ሰዎች የሚሰሩት ቤት ነው። በዛኛው ሳይድ ደግሞ አሁን የስልካ የሚባሉ ኮንዶሚኒየሞች የዛሬ ስንት ዓመት መካቴ በመለስ ጊዜ የተሰሩ ናቸው። ተጀምሮ አለቁ። አሁን ግማሹ ገብቶባቸዋል። እንግዲህ ቀለጠው ሰፈር በጣም ቆንጆ ሰፈር። እዚች ጋር ፋሚሊ ክሊኒክ አለች። እዛ ጋር ደግሞ በ90 ማሚን በኮቪድ ጊዜ ማረፊያ የነበረ አለ። እንግዲህ ከዚህ ወደ ላይ በገበሬዎች የተመራ መሬት ነበረ 500 ካሬ ሜትር። አሁን እነሱ ተጨማምረው ከፍላ ብሏል ማለት ነው። ይዘጋጅልን፣ ቁርስ ይሰራ፣ ቁርስ ስሪልን። ይህን ይመስላል እንግዲህ ሀገራችን። እንግዲህ ከዚች ላይ የ15ኛው መካነ እንትን ላይ ወደ እኔ ቤት እንዞራለን ማለት ነው። ይቺ እንግዲህ የእኔ ቤት ከመንገዱ 3ኛዋ ነች። እንግዲህ የምታዩት የወንድማችሁ ቤት ነው። ይሄ ወደዚህ በኩል ያለው ክሊኒኩ ነው። ሰላም ናችሁ? አቤት አቤት።